ውስጥ ገባ። ምክንያቱም ይህች ሴትዮ እየተከታተለች እሱ በሄደበት እሱን አማልላለሁ እያለች እብድ እየመሰለች እየመጣች እሱን እያስደነገጠችው ትገኛለች። አሁንም ከምታስፈራራበት ቦታ ላይ ሲገናኙ ዘሪሁን በመድረሱ ዘሪሁን እጇን እየጎተተ ከቤተሰቦቿ ከነደምለው እንደወሰዳት ግልጽ ሆነ። እንዲሁ ምን አይነቷ ደደብ ናት የማትሰማ። ይህ ደግሞ ያህያ ባል ከጅብ አያስጥልም ይባላልና ያን ወስፈንጠር የመሰለን ልጅ አንድ ጊዜ መቶ ዘርሮት ነበር እና ከዛ ጀብድ ሰራሁ ብሎ ለራኬብ በጧት ተነስቶ ጀብዱን ሊናገር ለራኬብ ሲሄድ ልጁ መቶ ከቆመበት ወደ ሌላ ቦታ አሰናበተው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቻችን እንደምን አላችሁን? ያለው አልሐምዱሊላህ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ ስል በትህትና ጠይቃችኋለሁ። ሀዊ እንግዲህ እንደምትመለከቱ አለመሩ ብላ በጣም ብዙ መስዋዕትነትን እየከፈለች ትገኛለች። በመጀመሪያ ከመግባቷ ሁሉም ሰው ሀዊን ጠልቷን ነበር። ነገር ግን ደግሞ የሰው ልጅ በነበረበት ሳይሆን የነበረበትን ትቶ ሌላ ቦታ ሲቀየር በጣም ደስ ይላል እና አሁን ለመሩ ትልቅ እህቷና ትልቅ ባለውለታዋ ሆናላታለች። አሁን እዚህ ጋር ሰብሰብ ብለው ራት እየበሉ ይገኛሉ። ራት ከሚበሉበት ምን ተፈጠረ ወደሚለው ስንመለስ እሌኒ አውቃ ወደ ናሆም ቤት ወስዳችሁ ጣሉኝ ብላ ከናሆም ቤት አንጥተው ይጥሏታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ እዚህ ጋር ሰብሰብ ብለው ራታቸውን እየበሉ ባሉበት ሁኔታ ላይ የመሩና የሀዊ ሁኔታ ናሆምን ደስ አላለውም ነበር። ነገር ግን ደግሞ ሌኒ ስትመጣ ቤቱ በጣም ስሜታዊ ሆኖ ነበር። ምን አባቷ ሆና ነው ደግሞ ይችላል አልፋታኛ ላይ ቤት የመጣች እያለ አሁንም ግራ ተጋብቷል። ሄና ከኪያ ቤት አደረ። ኪያም ደግሞ ከእንቅልፏ ስትነሳ ሶፋ ላይ ተኝቶ ታገኘዋለች። እንዲህም አየ እንዴት ይህን ልጅ ልብስ አላለበሰችውም ብላ የለበሰችውን ፎጣ ታለብሰዋለች። እሱም ደግሞ ኪያይ ቤትሽን ክፍት እንዳደረግሽ ሁሉ ልብሽንም ክፍት ብታደርጊልኝ ጥሩ ነበር እያለ ይገኛል። ውድ ተመልካቾቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ ስንል በአክብሮት በትህትና የምጠይቃችሁ ይሆናል። እንግዲህ ቻናሌን ሁላችሁም አበረታቱኝ። የሰው ደስታ የሚያስደስታችሁ በሙሉ እዚህ ጋር ትኩር ብሎ እያያት ይገኛል። እንግዲህ ከነቃሽ እኔ ቤቴ መሄድ ያለብኝ ሲላት፣ እንዲህ በዚህን ሰዓትማ መሄድ የለብህም እኔ ውሃ ድንገት ልጠጣ ስመጣ ነው ፎጣ እንደሌለ ያገኘሁ፣ ስለዚህ አትሄድም ደግሞ አትግደርደር፣ ቤቱን አድረህበት እንደማታውቅ አትግደርደር ትለዋለህ። ሀረግዬ እኮ ከእንቅልፏ ስትነሳ ካገኘችን ችግር እንዳይፈጠር ብዬ ነው ይላታል። እናንተ አረቦቹ በልግም የሚሉታን በአረበኛ በቃ የሆነ ባለፈው ከያዘኝ ጉንፋን ወዲህ ጉሮሮዬንና አፍንጫዬን በጣም አለቀኝ ብሏል። ለምንድን ነው በጣም አስቸጋሪ ነው ማለት ነው። እና ቤተሰብ ሰብስክራይብ አድርጎ ሁላችሁም እወዳችኋለሁ። ስራ ዛሬ አልገባሁም። አንዳንድ ቀን የሆነ ቀናችሁ ከጧት ከሰከሱኝ ምንም ቀን ሁላ ደስ አይለኝም ማለት ነው። ሱብሃንአላህ የሚገርማችሁ ነገር በራሴ ስነሳ እንጂ ማንም ሰው ሲቀሰቅሰኝ አልወድም በህይወቴ። እና ነቅቻለሁ እኮ እንግዲህ በዛን ሰዓት ሶላት አልሰገድኩም ነበርና 12 ሰዓት ላይ ነው ሰዓት ሲታ ማለት ነው። አልሰገድኩኝም ነበርና ነቅቻለሁ። ስለዚህ አሁን ልነሳና ልስገድ፣ አሁን ልነሳና ልስገድ እያልኩ ከዛ ልጅቷ ቆረቆረችና ነይ ቶሎ ከልጅ አጠገብተኝልኝ እኔ ወደ ውጭ ልሄድ ነው ምናምን አለችኝ። ጠይቅ ከዛ ለምን እንደዛ ተባልኩ ብዬ በቃ ከዛም ጀምሮ እንቅልፍ ማልወሰደኝ። ተነስቼ ራሱ ወለ ፍጡር መብላት የለ ወለ ስራ መስራት የለ። ሴትዮዋ አሁን ብመጣ ምን እንደማደርግ አላቅም ማለት ነው። እና ዝም ብዬ ቁጭ ብዬላቸዋለሁ። ትናንት ቪዲዮ ለመስራት አልተመቸኝም ነበር እና ቪዲዮ ሰራሁኝ አሁን ማለት ነው። ትናንት ማታ የመሸሁበት ቦታ በጣም አሪፍ ቦታ ነበረ። ቪዲዮ ቀርጬላችሁ በነበር ተመልካች
እዛም ስንዝናና ነበር ያመሸነው ከልጆች ጋር ማለት ነው። ከሴትዮች ጋር ሀዲቃ ቦታ ሂደን ደስ የሚል ምሽት ነበር ያመሸነው ማለት ነው። እና የሆነ እንትን ረክቤ ምንድነው የሆነ የልጆች መጫወቻ ማለት ነው። እና ረሳው ቪዲዮ መቀረጹን ግን ልጅ ያስይዘው ነበረ የሴትዮ የልጇን ልጅ ይዤ ነበርና አልተመቸኝም ነበር። እና ውድ ቤተሰቦች ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ ለቻናል አዲስ የሆናችሁ ቤተሰብ የሆናችሁ ተቀላቀሉ ማለት ነው። ነባሮች ደግሞ ሰብስክራይብ አድርጉ ፕሊዝ። ኦኬ ሰብስክራይብ አድርጉ። እንዲህ አይከፈልበትም እኮ ለምንድን ነው ሰብስክራይብ ማታረጉ? ምን ችግር አለበት? እኔ ባዲግ እህታችሁ አይደል? እኔ አንዲት ተራ ሸቃላ ብታዲግ እናንተ አሁን ምን ይቀንስባችኋል? እስቲ ንገሩኝ። እና ሁላችሁንም ወዳችኋለሁ። ሰብስክራይብ አድርጉ። ወጥተው ከመቅረት ሁሉ ይሰውራችሁ። ሰብስክራይብ፣ ሼር፣ ላይክ አድርጉ። ለሁሉም ሰው እንዲደርስ አዳርሱ። በጣም ሰሞኑን ሰብስክራይብ እየቀዘቀዘ ነው። እይታም ያን ያህል አይደለም ቤተሰብ እና ደግሞ ብታዩልኝ ጥሩ ነው፣ ደስ ይለኛል። ምክንያቱም እየለፋሁ ስለሆነ የለፋ ሰው ደግሞ የሰራ ሰው የሰራበት ሲያገኝ ጥሩ ነው ማለት ነው ቤተሰብ። እስኪ እናንተ ጋር እያወራ ትንሽ እንቅስቃሴ ላድርግ እንጂ በጣም ዛሬ አንዳንድ ጊዜ እንደነገርኳችሁ እንደዚህ ሆነኝ ይመጣብኛል። አንዳንድ ጊዜ ደግሞ በቃ እነሳና ስራዬን በቃ በደንብ ባገኝ ሰርተን አሁን ሲተኙበት እኔ ደግሞ አንድ ችግራቸው ከተኙ እንደዚህ ዛሬ ምሳ እራሱ አልሰራሁላቸውም። በቃ እስከዛሬ ይጨነቅ ነበር ምሳ ምናምን አልሰራሁም። ደሞዛችን ሲመጣ ደሞዛችንን አይሰጡ የት አባታቸው። እኔም አንዳንድ ጊዜ እንደዚህ አልጋለሁ። አልጓል ሸበካ አልጓል ይላሉ እነሱ ብር አንጡ ስንላቸው ዋዋ አለቀ ሸበካ አለቀ ሸበካ ወረብል ከአባ መፊ ሸበካ አለቅ ይላል። እኔም ዛሬ ሸበካው አልጓል ነው የምላቸው ማለት ነው። ላላ خلاص اليوم ما في سوي أكل على ماما ليش خلاص علق الشبكة علق الشبكة بيجيني ቁጭ ነው ብለው ቤታችሁ ማለት ነው። እና ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉ ኢትዮጵያውያን በሙሉ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ ተቀላቀሉን ማለት ነው። ሰብስክራይብ እያደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና እንጠይቃችኋል። ቤተሰቦች ሁላችሁም ሰብስክራይብ አድርጉ። የሰው ደስታ የሚያስደስተው ደግሞ خلاص يعني ሰብስክራይብ አድርጉ፣ አበረታቱ እና ደሞዝ ዛንጡ ወላሂ እንደኔ የቸካችሁ ሰዎች እንደው ደሞዛችሁ እየተያዘባችሁ እንደኔ የቸካችሁ ሰዎች አላችሁ። ስራውን እንዲያተውትም አስቸጋሪ ነው። ጠይቅ ደሞዝ ደግሞ በስርዓት ካልመጣላችሁ ግማሽ ተቆርጦባችሁ ግማሽ ተይዞባችሁ ከሆነም እንዴት አባቱ እንደሚያስጠላ በቃ ያኔ የስራ ፍላጎታችሁ ሁሉ ይጠፋል። በቃ የስራ ፍላጎታችሁ ሁሉ እንዳለ ይጠፋል። ስሩ የሚለው አይመጣም ማለት ነው። እንደውም በቃ የሆነ ቻንሳችሁ በቃ ይቃጠላል ማለት ነው። እና እንደው ይሄ የዚህ አይነት ባህሪ ለጥላት ምራፉ እንዳይደርስ አይደለም ለወዳጅ ለጥላት አይምጣባችሁ። ምክንያቱም ደሞዝ ከተያዘባችሁ በቃ ሰው የለፋበትን ደሞዝ በስርዓቱ ሲያገኙ። ምክንያቱም እኛ ሰው ቤት ያለ ነው ብዙ የምናስተካክላቸው ሀጃዎች አሉና ብዙ የምንሰራቸው ስራዎች አሉ። ነገር ግን ደግሞ በሰዓቱ ላይ ካላገኛችሁት ፈልጋችሁት ካላገኛችሁት ልፋታችሁ ከንቱ ነው ማለት ነው።
እና ውድ ቤተሰቦች ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። የሰው ደስታ የሚያስደስታችሁ፣ የሰው መለወጥ የሚያስደስታችሁ እኔ ብር እርዳታ አይደለም እየጠየቅኳችሁ ያለው ላይክ ሰብስክራይብ አድርጉልኝ ነው ያልኩት። አበረታቱኝ ሁላችሁም። እንግዲህ አንድ ሰው እሰራለሁ ብሎ ሲነሳ ማለት ነው ያን ሰውዬ ማበረታታት ትልቅ ቪዥን ነው ማለት ነው። እና ሁላችሁም ሰብስክራይብ አድርጉ። በዚህ ቪዲዮ እንዱ ብዙ ላይክ ፈልጋለሁ። ብዙ ላይክ አሳዩ፣ እንዴት እንደምትወዱ አሳዩ ላላየው ብሏል። እና ሁላችሁም ሰብስክራይብ አድርጉ። እስኪ ታጠበው ማታ ያጠብኩትን ስሐነው እስኪ ሰተርተር ላድርግና ከዚህ በኋላ ፈጦሬንም ላፈረና የሚመጣውን ነገር እዋጋዋለሁ፣ እችለዋለሁ የሚባለው የሚመጣውን ነገር በራሴ እዋጋለሁ ማለት ነው። ዘር እባክሽ ታናደኛለች እንዴ? ምን አይነቷን አከራስ ማፊ ፍሉስ ማፊ ሽቁል ብዬ ዛሬ እቅጭ ነው የምናገረው ማለት ነው። خلاص ماما ما في شغل ما في فلوس خلاص كله سوا خلاص انت يجي فلوس انا بعدين شغل خلاص ما في شغل ما في فلوس تيجي ማለት ነው። ከዛ ቁጭ ነው የምለው እና ውድ ቤተሰቦቼ ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። የሰው ደስታ የሰው መለወጥ የሚያስደስታችሁ በሙሉ ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አበረታቱኝ። ሁላችሁንም ወዳችኋለሁ ተመልካቾች። እስከዛሬ ከጎኔ ሆናችሁ አበረታቱኝ ለነበራችሁ ወንድሞቼ ከልብ ነው የማመሰግነው። አሁንም ደግሞ በጥሩ ስራዎች እንግዲህ በኋላ ያው ኢንሻአላህ እያደር እየተሻሻለ ነው የሚሄደው። እስከዛው ሰብስክራይቡን አሳድጉ። ሰብስክራይብ አላደገም። ለምን ሰብስክራይብ ማደግ አለበት? ምንም ሳልበላ በጧት አነብ እየበላሁ ነው። ኖቶ ለአነብ ነው የምትሉት? አልወድም ነበረ ፍሬ የሌለው አንዳንዱ ይመቸኛል ማለት ነው። የጮቢ ፍሬ ነው የሚመስለው። ጮቢ ታውቃላችሁ? በእኛ በገጠር ጮቢ ሊሆነ ነው። እንጀራ እንጋግር እያልን እሳት እያነደድን ቀይ እየወጣን ወደ ውጭ ወተን እንጀራ እንጋግረው ነበር ማለት ነው ድሮ። የዛሬ ላይ በለውኛ እና እዚህ ሀገር ደግሞ አተክልት ነው ይመስለኛል። እንደዛ ነው የሚሆነው እርግጠኛ ነኝ። እና ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። ላይክ ሼር በማድረግ ከጎኔ ሆናችሁ ቻናሌን አሳድጉ ስል በሙሉ አክብሮት ጠይቃችሁ ይሆናል። ወደ ሀገሬ ልጆች አበረታቱኝ ግድ ይላችሁ። ምክንያቱም እኔ እህታችሁ ባዴግ ማለት ነው ምንም የሚቀንስባችሁ የለም። አንድ ሀመዳን ቤት ያለኝ ሰራተኛ አይታችሁ ተለውጣ ስታዩ ደስ አይላችሁ? እውነት ደስ ይላል። እና ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ያልሆናችሁ ማለት ነው። ቤተሰብ የሆናችሁ ደግሞ ቪዲዮ የነውልኝ ለሁሉም እንዲደርስ አዳርሶልኝ። እንግዲህ መሩ እንደምትመለከቷት ህሌኔን ደብድበው መጥተው እዚህ ጋር ተጨንቃለች። አሁን ያውቁኛል እንትና ማለት ነው። ከመሆኑ በፊት መጠንቀቅ ነበረ። መሩ ወይ ተናግረሽ ድንበር አትገቢ
አንቺ ነገር ይገርመኛል መሩኝ እና ሁላችሁንም ወዳችኋለሁ። ሰብስክራይብ እያደረጋችሁ ተቀላቀሉ። ሼር ማድረጉ እንዲደርስ እንደው 5000 ሳልገባ እኮ እንደው ተዘፍዝፍ ይቀረው እናንተ 4000 ላይ እኔማ ላይቭ ላይ መግባት አለብኝ። ላይቭ ላይ ካልገባው ሰብስክራይብ የለም ማለት ነው ወይ? እስከ ዛሬ የተበታ ችግር ነበረብኝ። የማገበት ክፍል ላይ ነበር። ከዚህ በኋላ ምናልባት ይኖረኛል። ማታ ማታ እየገባው በቃ ሰብስክራይብ መደረግ አለብኝ ማለት ነው። ዲዛ ካልሆነ በስተቀር በመቼውም ሰብስክራይቡ የሚቃና አይደለም ማለት ነው። ውድ ቤተሰቦቼ ወዳችኋለሁ፣ አክብራችኋለሁ። ሰላም ለእናንተ ይሁንልኝ። በያላችሁበት ቦታ ሆናችሁ የምትከታተሉ ተመልካቾች ሁላችሁንም ወዳችኋለሁ። አላህ ይጠብቃችሁ፣ ወጥቶ ከመቅረት ሁሉ ይሰውራችሁ። ምክንያቱም በጣም ብዙ ወጥተው የቀሩ ወንድሞቻችን ነውና የሰው ሀገር በጣም ከባድ ነው። ታውቃላችሁ አይደለ? የሰው ሀገር በጣም ብዙ ፈተና አለው፣ በጣም ብዙ ነገር አለው እና አንድ ሰው ወጣ ማለት በጣም ችግር ነው። ብዙ ነገር ብዙ ፈተናዎች አሉት እና የቤተሰብ ናፍቆት ልጅ አለው። ልጁን ትቶ የመጣ ልጁን እንዲህ አሁን ሀና ወይ ሞታለ ይባል ወይም ደግሞ አለች አይባልም። በጣም የሚከብድ ነገር ነው ማለት ነው። አያችሁ ሞታሌ ከተባለው እንኳን ኋላስ ሞታሌ ተብሎ እንደዛው እንደሞተች ተብሎ በተረጋገጠ አሁን እናትና አባት ያለበት ሁኔታ በጣም ያሳዝኑኛል። ምክንያቱም አንድ ሰሞን እንግዲህ በጣም በብዙ ሺህ ሰው ወደ 50 ወደ 60 ሺህ ሰው አለች ተብሎ ሶሻል ሚዲያ ላይ በጣም ስለሱ አጀንዳ ተደርጎ ሲወራ እንግዲህ ዛሬ ትገኝ ይሆን ነገ ትገኝ ይሆን እያለ ቤተሰብም በጣም አንጋጡ ባለበት ደረጃ መጨረሻ ላይ ደግሞ ዝም ሲል አያችሁ። የማን ነው ቤተሰብ ነው የሚጎዳው? በቃ ሌላ ሰው አይደለም። እናትና አባቷ በጣም አይሚሯቸው እንዴት እንደሚሆን አስባችሁታል? ያሳዝናል ወላሂ። አላህ ይድረስላት። እንደው ለልጇ ሲል እንደው ትገኝ፣ ለእናት ለአባቷ ሲል ትገኝ። ቁርጡን አውቀው ከላስ ወይ ሞታልኝ ወይ አለኝ። እንደውም እንዴት አይነት ነገር ነው ወላሂ። በጣም ደንበር የሚባል ነገር እንዴት ሰውን ቀጣው። ብቻ አልሐምዱሊላህ ለኩል ያህል እንግዲህ ኢንሻአላህ ትገኝ ይሆናል። ያሳዝናል ሁኔታው። ምንም ማድረግ አይቻልም። እንግዲህ ሰው በገዛ ሀገሩ ላይ የዚህን ያህል ጭካኔ ጨከኑ። ያሳዝናል ማለት መጨከን የለባቸውም። የሰው ልጅ የሀገራቸው ልጅ እህታቸው ናት። በዚህም ደረጃ መጨከን ማለት ያሳፍራል ማለት ነው። እና ወጥቶ ከመቅረት ይጠብቃችሁ ምላችሁ። ለዚህ ነው ወጥቶ መቅረት በጣም ከባድ ነው። ኪራና ጽናት እንግዲህ ተመልካቾቻችን ተመልከቷቸው፣ ስለ ህይወታቸው አንዳንድ ነገሮች እየተጫወቱ እያወሩ ይገኛሉ ማለት ነው። ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ ይህንን ቻናል። ሁላችሁም አበረታቱን ደግና ፌመስ እንዲሆን እኔ ማለት ነው። መፈመስ አምሮኛል። በቃ ፌመስ ሆኜ እንግዲህ ባይዘው ያልኩኝ አንዳንድ ልጆች አሉ ዝም ብለው ምንም ባይዘው ማለት ምን እንደሆነ የሚያውቁት ባይዘው ወይ እንዲህ አለ ብሎ እና እኔም ለመፈመስ ምን ያንሰኛል? መፈመስ አለብኝ። ለነገሩ እኔም 4000-5000 ሰብስክራይብ እንግዲህ ይዤ መፈመስ አለብኝ። በመፈመስ ምን ያንሰኛል ማለት ነው አይደል? እንዲህ ቤተሰብ እና ሁላችሁንም ወዳችኋለሁ፣ አገብራችኋለሁ። ውድ ቤተሰቦቼ ሰብስክራይብ አድርጉኝ።
አበረታቱኝ። ቢያንስ እዚህ ሀገር እንኳን ባልሰራበት እዚህ ሀገር እሰራበታለሁ። ያው መዲያም ቤት ያለ ሰው ስለማይመች ታውቃላችሁ፣ ለዛ ነው እንጂ እንደምሰራበት እርግጠኛ ነኝ፣ ቻናሉን ማለት ነው። እና ሁላችሁም አበረታቱኝ። ከገንናችሁ ላይክ ሼር እያረጋችሁ እንድታበረታቱኝ የሀገሬ ልጆች ተመልካቾቼ፣ ቤተሰቦቼ ቀጥላለች መሰል እናንተ ወተት አሊብ ቪዲዮ እያፈላው ነበርና ተሯሯጠች እኮ። ኧረ ቀስ በይ ቀስ በይ፣ እየተበደርሽ ነው። ዋ እንዳይሆን ሀብቴ ማዕሪ ማዕሪ ሀብቴ ማዕሪ ማዕረይ እና ሁላችሁንም ሰብስክራይብ አድርጉኝ፣ አበረታቱኝ። ምን ችግር አለው ብታበረታቱኝ? እኔ እህታችሁ አይደለሁም እንዴ? አንዲት ስደተኛ ከመዲያም ቤት ያለች ሸቃላ እህታችሁ ብታበረታቱ ሙሽኪላ ማፊ ሙሽኪላ ማለት ነው። እና ሁላችሁም ወዳችኋለሁ ቤተሰብ። ሰራ ያልክ ስራ ተይዞ ወሬ ተይዞ ስራ ፈጥሮ ላፈጥር ነው ለራሴ ፈጥሮ ሰውን ጎዲያጎድ ዛሬ መዲያም ጋር ተጣልቼ ነገ እንግዲህ ፈልጉ እያልኩኝ እንዳልመጣላችሁ ማለት ነው። የሚገርባች ላይ ዲኬ ሳዕድያ ነው የምትለው ቆንጆ ሳናድያትም አለ ዲኬ ሳዕድያ። እኔም እንዲሁ አንድ መቻል ሰጥቶኛል። ደግነት እችላታለሁ እንግዲህ ወዲያ የመቻል ነገር አላውቅም እንጂ እስከ ዛሬ ትዕግስት በሌላው ትዕግስት የለኝም እንጂ በመዲያሞች ትዕግስት ኦ ማይ ጋድ። ኧረ እንግሊዝኛ ተው በእግሩ ሄደ እና በመዲያሞች ላይ እታገሳለሁ። ስታገስ ኖሬያለሁ ማለት ነው። ቤተሰብ ሁላችሁም እስኪ እስካሁን ድረስ ፍጡር ማፍጠር የለ ስራ መስራት የለ ዝም ብዬ በቃ ለነገሩ ቤቤ